የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን አስተዋውቃችሁ። ኤርትራ ለኢትዮጵያ አልከፍልም በሚል አሻፈረኝ ያለችው የኢትዮጵያ አየር መንገድ ገንዘብ ይህ ገንዘብ ለምን ሊመለስ አልቻለም? ዛሬ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከሰጡት መግለጫ የተገኘውን መረጃ እንመለከታለን። በዛሬው ዕለት ይከናወናል ተብሎ ሲጠበቅ የነበረው በቢሊዮን ዶላሮች የሚቆጠር የወርቅ ግዢ ስምምነት መሰረዙ ተሰምቷል። ስምምነቱ ለምን ተሰረዘ? የዜናችን ትኩረት ነው። ኢትዮጵያ ከሰሞኑ ግብጽ ላነሳቸው አዲስ ክስ ምላሽ ሰጥታለች። የውሃና ኢነርጂ ሚኒስትሩ የሰጡትን ምላሽ እንመለከተዋለን። እየተለዋወጠ በሚገኘው ጦርነቱ ውስጥ የሱዳኑ ጀነራል ሰሞንኛው ድል ያሰክራቸው መስለዋል። ጀነራሉ ከሱዳን ፈጥኖ ደራሽ ኃይሎች ነጻ ያወጧቸውን መሬቶች ሲጎበኙ የሚስተዋልበት የአውሮፕላን በረራ መሰል ብዙዎችን አነጋግሯል። እንመለከተዋለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የኢትዮጵያ አየር መንገድ ኤርትራ ያለባትን ገንዘብ እስካሁን ድረስ እንዳልከፈለች ይፋ አድርጓል። አየር መንገዱ በኤርትራ የታገደበት ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረትና የነበረው ሂደት በመቋረጡ ምክንያት ምን ማድረግ እንዳልተቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ አስታውቀዋል። በዚህ ወቅት የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያትም ምንም አይነት ሂደት የለም፣ ጉዳዩ ባለበት እንደቆመ ወይንም ስታክ እንዳደረገ ነው ሲሉ ዋና ስራ አስፈጻሚው አቶ መስፍን ጣሰው ይፋ አድርገዋል። ስራ አስፈጻሚው በዛሬው ዕለት በሰጡት ጋዜጣዊ መግለጫ በጊዜው ጉዳዩን ወደ ፍርድ ቤት ወስደውት እንደነበር ያስታወሱ ሲሆን ፖለቲካ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም ብለዋል። በዚህ መነሻ ሁኔታዎች እስኪረጋጉ ድረስ ለመጠበቅ መገደዳቸውን የተናገሩት አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጡም ሆነ የገንዘብ ዝውውሩ መገታት ከፖለቲካ ሁኔታዎች ጋር በተያያዘ መሆኑን ጠቁመዋል። አየር መንገዱ በተለያዩ ሀገራት ገንዘቦቹ እንደተያዙበት ያነሱ ሲሆን በርካታ ገንዘብ በሩሲያ እንደሚገኝም ገልጸዋል። ይህንንም ለማውጣት ጥረት እየተደረገ እንደሚገኝም ይፋ አድርገዋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ በመጠቆም በተጨማሪም አየር መንገዱ በሞዛምቢክ እና በሩሲያ መጠኑ ያልተገለጸ ከፍተኛ ገንዘብ እንዳለውና ይህንንም ለማውጣት ጥረት እያደረገ እንደሚገኝ አስታውቀዋል። በሞዛምቢክና በሩሲያ ከባድ ፈተና ገጥሞናል ያሉት ዋና ስራ አስፈጻሚው በሞዛምቢክ በኩል ማስተካከያ በማድረግ የተጠራቀመውን ገንዘብ ለማውጣት ጥረት እየተደረገ እንደሚገኝ ነው ያብራሩት። በሌላ በኩል የበዓላት ሰሞን በሀገር ውስጥ በረራ ወቅት የትኬት ዋጋ ከመደበኛ ዋጋ ጭማሪ እንደሚደረግ አየር መንገዱ ገልጸዋል። በበዓላቱ ወቅት እንደ ቁልቢ ገብርኤልና ላሊበላ እንደዚሁም ጎንደር እንደዚሁም ተመሳሳይ ባሉ የጉዞ ወቅቶች የሚደረጉ የትኬት ዋጋ ጭማሪ የገበያውንና የጉዞ ፍላጎትን መሰረት ያደረገ እንደሆነም አስታውቋል። በእነዚህ ወቅቶች ወደ ቦታ የሚሄደው ተሳፋሪ እጅግ ከፍተኛ በመሆኑ አየር መንገዱ የህዝቡን ፍላጎት ለማሟላት ሲባል ተጨማሪ አውሮፕላኖችን መድቦ የሚያሰማራ ቢሆንም በዚህ መነሻ ወጪውን ለመሸፈን ግዴታ ጭማሪ ማድረግ እንዳለበት ነው ይፋ ያደረጉት። የዚጂን ጎልድ እና አላይድ ጎልድ የ4 ቢሊዮን ዶላር የግዢ ስምምነት በዛሬው ዕለት መሰረዙ ተሰምተዋል። የካናዳውን አላይድ ጎልድ ኮርፖሬሽን ለመግዛት አቅዶ የነበረው የቻይናው ዚጂን ጎልድ ኢንተርናሽናል የውህደት ስምምነት በይፋ መሰረዙ የተሰማ ሲሆን ሁለቱ ኩባንያዎች ውሉን በወቅቱ ለመፈጸም በሚያስችሉ ቅድመ ሁኔታዎችን ማሟላት ባለመቻላቸው ስምምነቱ መቋረጡን ካፒታል ጋዜጣ አገኘሁት ያለውን መረጃ ዋቢ አድርጎ ዘግበዋል። በዚህ ምትክ ዚጂን ጎልድ 295 ሚሊዮን ዶላር የሚገመት ስትራቴጂክ ኢንቨስትመንት በአላይድ ጎልድ ላይ ለማድረግ ተስማምተዋል። በስምምነቱ መሰረት ዚጂን ጎልድ 12.8 ሚሊዮን የአላይድ ጎልድ መደበኛ አክሲዮኖችን በአንድ አክሲዮን 32.55 የካናዳ ዶላር በሚደርስ ዋጋ ይገዛል ያለው ዘገባው። በዚህም ወደ 417 ሚሊዮን የካናዳ ዶላር ወይም 295 ሚሊዮን የአሜሪካን ዶላር ገቢ እንደሚያስገኝ ተገልጿል። ግብይቱ ከተጠናቀቀ በኋላ ዚጂን ጎልድ በአላይድ ጎልድ ውስጥ የሚኖረው ድርሻ በግምት 9.2 በመቶ እንደሚደርስም ሁለቱ ኩባንያዎች አስታውቀዋል። የአዲስ ኢንቨስትመንት ስምምነት አፈጻጸም በቶሮንቶና በኒውዮርክ አክሲዮን ገበያዎች መጽደቅ የሚጠበቅበት ሲሆን በቀጣዩ የነሐሴ ወር አካባቢ ለማጠናቀቅም ታቅዷል። ምንም እንኳን የግዢ ስምምነቱ ቢቆረጥም በአዲሱ የኢንቨስትመንት ስምምነት ዚጂን ጎልድ በአላይድ ጎልድ ውስጥ የረጅም ጊዜ ስትራቴጂካዊ ሚና እንዲኖረው እየተንቀሳቀሰ ስለመሆኑ የኩባንያዎቹ መግለጫ ያመለክታል። አላይድ ጎልድ እንዳስታወቀው የሚያገኘውን ገንዘብ የእድገት ስትራቴጂውን ለማስፈጸም ያውለዋል። ከነዚህ መካከል የስራ አፈጻጸም ማሻሻያዎችን፣ በኢትዮጵያ የሚገኘውን የኩርሙክ ወርቅ ማዕድን ግንባታ መጠናቀቅና ወደ ስራ ማስገባት፣ በማሊ የሚገኘውን የሳዲዮላ ማዕድን ማስፋፋት፣ በኮት ዲቯር የሚገኙ የማዕድን ስራዎችን ምርት ማሳደግና በያዛቸው የማዕድን ንብረቶች ላይ ተጨማሪ አሰሳዎችን ማካሄድ ይጠቀሳሉ። ኩባንያው አክሎም የኩርሙክ ማዕድን በነሐሴ ወር ስራ እንደሚጀምርና የመጀመሪያ ወርቅ ምርት በጥቂት ሳምንታት ውስጥ ይጠበቃል ሲል ማስታወቁን የካፒታል ዘገባ ያሳያል። ኢትዮጵያ በታላቁ ኢትዮጵያ ህዳሴ ግድብ ላይ በግብጽ የቀረበውን አዲስ ውንጀላ ውድቅ አድርገዋለች። የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ግብጽ በታላቁ ኢትዮጵያ ህዳሴ ግድብ ላይ ያቀረበችውን መሰረተ ቢስ ውንጀላ ውድቅ ያደረጉ ሲሆን ካይሮ በፕሮጀክቱ ላይ እውነታውን ያላገናዘቡ አቤቱታዎችን ከመደርደር ይልቅ ቀደም ሲል በተስማሙባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ተጠቃሚ እንደምትሆን ገልጸዋል። አቶ ሀብታሙ የፓን አፍሪካኒዝምና የራስን ዕድል በራስ መወሰን ተምሳሌት እንደሆነ የሚገልጸው ታላቁ ህዳሴ ግድብ ለታችኞቹ የተፋሰስ ሀገራት ከስጋት ይልቅ በረከት ተደርጎ ሊወሰድ እንደሚገባ ነው የተናገሩት። ኢትዮጵያ
ፕሮጀክቱ ምንም አይነት ጎልቶ የሚታይ ጉዳት አላደረሰም የሚሉ ማስረጃዎችን ብታቀርብም ግብጽ ግን ግድቡ በሚገነባበት ወቅትም ሆነ ከተጠናቀቀ በኋላ ውንጀሏን ከመሰንዘር አልተቆጠበችም። ሚኒስትሩ ኢትዮጵያ እያደገ የመጣውን የኤሌክትሪክ ፍላጎት ለማሟላት በአገር ውስጥ ሀብት በገንዘብና በጉልበት የገነባቸውን ግድብ ግብጽ የደህንነት ስጋት አድርጋ ማቅረቧ አቅጣጫውን የሳተ ነው ብለዋል። ከዚህ ውጪ ህዳሴ ግድቡ ለሱዳን፣ ለጅቡቲና ለኬንያ ኤሌክትሪክ በመላክ ቀጠናዊ ትስስር እንደሚያጠናክር እንደዚሁም በሱዳንና በግብጽ ላይም የሚከሰተውን ወቅታዊ ጎርፍ አደጋ ለመቆጣጠር እንደሚረዳም ሞግተዋል። ሀብታሙ ኢተፋ ኢትዮጵያ የህዳሴ ግድቡን በመሙላትና በማንቀሳቀሷ በግብጽ የውሃ ማከማቻዎች ውስጥ ያለው የውሃ መጠን እንዲቀንስ አድርጓል የሚለውን የግብጽ አባባል ተቀባይነት የሌለው ሲሉ ውድቅ አድርገውታል። ይልቁንስ ኢትዮጵያ ለቀጠናዊ ትስስርና ለጋራ ኢኮኖሚያዊ እድገት ቁርጠኛ መሆኗን ገልጸው ግብጽ መሰረተ ቢስ ውንጀላዎችን ከማስፋፋት ይልቅ በተስማሙባቸው የጋራ ማዕቀፎች ስር በተደራደር የበለጠ እንደምትጠቀም መክረዋል። አክለውም ኢትዮጵያ እንደ አንድ ሉዓላዊ ሀገር ተፈጥሮ ሀብቷን ለማልማትና የመጠቀም መብቷ የተጠበቀ እንደሆነም አስምረውበታል። ከሰሞኑ የግብጽ ከፍተኛ ባለስልጣናት ግድቡ በግብጽ የውሃ ደህንነት ላይ ስጋት ደቅኗል ሲሉ አዲስ ውንጀላ በማቅረብ ላይ መጠመዳቸውን የሚገልጹ በርካታ ዘገባዎች በመሰራጨት ላይ እንደነበሩ የሚታወስ ነው። ለአብነት ያክል ባለፈው ሳምንት ግብጽ ኢትዮጵያን ግድቡን ፖለቲካዊ በሆነና በአንድ ወገን ውሳኔ ታንቀሳቅሳለች ስትል የከሰቻት ሲሆን ይህ እርምጃ በግብጽና በሱዳን ላይ አሉታዊ ተጽዕኖ አሳድሯል በማለትም ውንጀላ ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከሞዛምቢክ የውጭ ጉዳይ ሚኒስትር ማኑኤል ሉካስ ጋራ በካይሮ በጋራ በሰጡት ጋዜጣዊ መግለጫ የውሃ ደህንነት ለግብጽ የህልውና ጉዳይና ድርድር የማይደረግበት ብሔራዊ ቅድሚያ የሚሰጥ ጉዳይ እንደነበረ መናገራቸው አይዘነጋም። የሰዓቱ ዜናችን እንደቀጠለ ነው። በኦሮሚያና በሲዳማ ክልሎች አዋሳኝ አካባቢ ግጭት ተፈጥሯል ተብሏል። በኦሮሚያ ክልል ምስራቅ ጉጂ እንደዚሁም በሲዳማ ክልል ድንበር አካባቢ ዳግም በተከሰተ ግጭት ቢያንስ የ10 ሰዎች ህይወት ማለፉንና በርካቶች መፈናቀላቸውን የአካባቢው ነዋሪዎች እንደነገሩት አዲስ ስታንዳርድ ዘግበዋል። ባለፈው ሳምንት በኦሮሚያው ጊርጃ ወረዳ ጉቤ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭት የ10 ሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንደዚሁም በርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎችም ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢ ምንጮች እንደነገሩት አዲስ ስታንዳርድ ዘግበዋል። ነዋሪዎቹ ግጭት በአካባቢ ላይ የነበረውን መረጋጋት በእጅጉ እንዳደፈረሰ ጠቁመዋል። ባለፈው ወር የበርካታ ሰዎችን ህይወት ቀጥፏል የተባለ ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭት ተቀስቅሷል ብለዋል የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪ። ከዚህ ውጪ ከእሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ህይወታቸውን አጥተዋል ሲሉ የገለጹ ሲሆን ግጭቱ የአርሶ አደሮችን ንብረት ማውደሙንና ከፍተኛ ጉዳት ማድረሱን እንደተናገሩም ዘገባው አትተዋል። እንደ ነዋሪዎቹ ገለጻ ከሆነ በጥቅሉ በጉጂ በኩል ጊርጃ ወረዳ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዱላ፣ ቦሬ፣ ኩያራ፣ ሻሸመኔና ወላይታ ሶዶ እንደዚሁም አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ መኖሪያ ቤቶችና የጉቤ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ዘገባው አትተዋል። በምስራቅ ሲዳማ ዞን የጭሪ ቀበሌ ነዋሪ የሆኑት ክፍሌ ማቻ ነገሩ ሲል የዘገባው አዲስ ስታንዳርድ ከባለፈው እሁድ እስከ ማክሰኞ በድጋሚ የተቀሰቀሰው ግጭት አሳዛኝ ክስተት ፈጥረዋል። ጉቦ ሄሜና ጭሪ በምስራቅ ጉጂና በምስራቅ ሲዳማ ዞኖች ወሰን ላይ የሚገኙ አጎራባች ቀበሌዎች ናቸው። በባለፈው ወር በተከሰተ ግጭት የተፈናቀሉ ነዋሪዎች የደረሱ የሰብል ምርቶችን ማለትም የበቆሎ፣ ጤፍና ባቄላ ምርቶችን ለመሰብሰብ በመዘጋጀት ላይ ነበረው። ይሁን እንጂ የምርት ማሳዎች ላይ በተደጋጋሚ የተፈጸሙ ጥቃቶች የአካባቢውን ማህበረሰብ በእጅጉ ጎድቶታል። ምርታችንን በመሰብሰብ ላይ ነበርን፣ ነገር ግን ባለፈው ወር የተፈናቀሉ ሰዎች ምርታቸውን ለመሰብሰብ ወደ ቤታቸው ለመመለስ ሲሞክሩ እንደገና ተኩስ ተከፈተባቸው። ህልማችን በአንድ ጀንበር ወደ አመድነት ተቀየረ ብለዋል በጊርጃ ወረዳ የጉቤ ሄማ ቀበሌ ነዋሪ። ዜናችን እንደቀጠለ ነው። ወደ መጨረሻ ጉዳያችን እናምራ። እየተለዋወጠ በሚገኘው የሱዳን እርስ በርስ ጦርነት የሀገሪቱ ሉዓላዊ የሽግግር ምክር ቤት መሪ ጀነራል አብዱል ፈታህ አልቡርሃን ሰሞነኛው ድል ከእስከዛሬ የበለጠ እንዳስደስታቸው የሚያሳይ ምስሎች እየወጡ ይገኛሉ። ይህ ምስል የሱዳን ብሔራዊ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በቅርብ ቀናት ከፈጥኖ ደራሽ ኃይሎች ቀምተው የተቆጣጠሯቸውን ቀጠናዎች ሲመለከቱ የሚያሳይ ነው። የሱዳኑ ሉዓላዊ ሽግግር ምክር ቤት ፕሬዝዳንትና የሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን ከሰሞኑ ከአማጺ የፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ቁጥጥር ነጻ በወጡ የሰሜን ኮርዶፋን ግዛት አካባቢዎች የሚገኙ የፊት ግንባር ወታደሮችን እንደጎበኙ የሩሲያው ስፑትኒክ ዘግበዋል። ጀነራል አልቡርሃን በጉብኝታቸው ወቅት በዳርፉር ክልል አስተዳዳሪ፣ በሰሜን ኮርዶፋን አስተዳዳሪና በሱዳን የጋራ ወይንም ክልል ኃይሎች አዛዥ ታጅበው በኡምሳይራና በጃብራ አልሼ ከተሞች የሚገኙ ወታደራዊ ሰራዊት አባላትን አነጋግረው የሞራል ድጋፍ ሰጥተዋል። በዚህ ጉብኝት ወታደሮቹ በቀጣይ የሚካሄዱ ዘመቻዎች ላይ ያላቸውን ዝግጁነትና የጦር ሁኔታ በተመለከተም ማብራሪያ አቅርበዋል። ጉብኝቱ የተካሄደው ኡምሳይራና ጃብራ አልሼክ በዚህ ሳምንት በሱዳን ጦር ኃይሎች ቁጥጥር ስር ከገቡ በኋላ ሲሆን ይህም በሰሜን ኮርዶፋን የተካሄደው ወታደራዊ ዘመቻ ከፍተኛ ውጤት እያስመዘገበ እንደሚገኝ ያሳያል ተብሏል። የሱዳን ጦር ኃይሎች በአካባቢው የፈጥኖ ደራሽ ኃይል ወይም አርኤስኤፍ ተዋጊዎችን በመግፋት ቁልፍ የመጓጓዣ መስመሮችንና የስትራቴጂ ቦታዎችን ለመቆጣጠር እያካሄዱ ያለው ዘመቻ የጦርነቱን አቅጣጫ ሊቀይር የሚችል እርምጃ እንደሆነ ተዘግበዋል። የአልቡርሃን ጉብኝትም ለወታደሮች የሞራል ድጋፍ ከመስጠቱ ባሻገር ጦሩ በቅርቡ ያስመዘገባቸውን ድሎች ለማጠናከርና በግጭቱ ውስጥ የተያዘውን የውጊያ ተነሳሽነት ለማስቀጠል ያለውን ቁርጠኝነት የሚያሳይ እርምጃ ነው ተብሏል። በሀገሪቱ በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይል መካከል ከሚያዝያ 2015 ጀምሮ የቀጠለው ጦርነት በርካታ ክልሎችን ለከፍተኛ የሰብአዊ ቀውስ
ውስጥ አድርጎ ሲቀጥል በተለይም የኮርዶፋንና የዳርፉር አካባቢዎች አሁንም የከባድ ውጊያዎች ቀጠና ሆነው ቀጥለዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።